አዲስ አበባ ላይ ያለውን የቤት ጥያቄ ለመመለስ ቤት ፈላጊውንና የቤት አቅርቦቱን ደግሞ ለማጣጣም ይቻል ዘንድ እንደ ከተማ ከፍተኛ የሆነ የቤት ልማት ስራ እየተሰራ ነው። አሁን ያለንበት ቦታ ገላንጉራ ሳይት ላይ ነው የምንገኘው። አጠቃላይ ወደ 18 የሚሆኑ ሳይቶች አሉን። ከ18 ሳይቶቻችን ውስጥ አንዱ ነው የገላንጉራ ሳይታችን። ግን ደግሞ አብዛኛውን ቤት የሚሰራበት ቦታ ይሄ ነው። ወደ 25000 የሚሆኑ ቤቶችን የምንገነባበት ሳይት ነው። ከ12000 በላይ የሚሆኑ ቤቶችን ጀምረናል። ሁለቱ ብሎክ በዊንግ ነው ያገናኘነው፣ አንድ አደረግነው። የጀርመን ሳይት ላይ የነበረውን ትሬንድ ነው ወደዚህ ያመጣነው። መሬት ሊባክን የነበረውን መሬት ቀርፈናል፣ አንስተናል። ከሊፍት ጋር ተያይዞ ሌሎች ሊባክኑ የነበሩ ኮስት ሚኒማይዝ ከማድረግ ጋር ተያይዞ እሱን ታሳቢ አድርገን ነው ሁለቱም ብሎክ በዊንግ ለማያያዝ የሞከርነው። ሁለቱ ዊንግ 104 የሚሆኑ ቤቶችን ይይዝልናል። ቅድም እንዳነሳሁት አንድ ቤዝመንት አለው፣ ግራውንድ ፕላስ 12 ነው። 12ቱ ለሙከራ የሰራናቸው ብሎኮች በዚህ ፍጥነት በዚህ ልክ ነው ከፈታቸው የደረሱት። ሌሎቹ ከዛ በኋላ ከዚህ የወሰድነው ተሞክሮ ስላለ መስራት እንደሚቻል ስላወቅን ወደ ትራክ አስገብተናቸዋል። ለምሳሌ በዚህ ከኔ ትይዩ ፊት ለፊት እያየን ያለነው ደግሞ እኩል ነው የተጀመረው። በ52 ቀን ውስጥ 10ኛ ፎቅ ላይ ነው የደረሰው። ቤዝመንት አለ፣ ግራውንድ ፕላስ 10 ላይ ነው የደረሰው። እንደምታዩት አሁን ግራውንድ ላይ ነው ያለነው። ከዚህ በታች አንድ ቤዝመንት አለ። ከስራ ባህል ጋር ተያይዞ በርካታ ወገኖቻችንን የስራ እድል ተጠቃሚ ያደረገ ስራ ነው። እዚህ ቦታ ላይ ብቻ ሳይሆን በ18ቱም ሳይቶቻችን ላይ ወደ 100,000 የሚሆን ሰራተኛ የስራ እድል የፈጠረ ስራ ነው ይሄ ስራ። እንግዲህ ከተማችን አዲስ አበባ ቤት ብቻ ሳይሆን እየገነባች ያለችው ትልቅ የሆነ የስራ እድልንም ደግሞ በተመሳሳይ እየፈጠረች ነው ያለችውና ወደ ላይ እየወጣን ደግሞ የቤቱን ጥራት እናያለን። ውስጥ ለውስጥ እንደዚህ ፓርቲሽን የመስራት ስራ፣ እየዘጉ የመሄድ ስራ ጎን ለጎን እየሰራንበት ያለነው ነው። ከተማችንን ስማርት ለማድረግ እየሄድን ያለንበት ጉዞ በጣም ጥሩ እንደሆነ ሁላችንም እናውቃለን። ከዚህም ጋር ተያይዞ ሁሉም ሳይቶቻችን ላይ የተሟላ መሰረተ ልማት ያላቸው ናቸው። ስማርት የሆኑ መንደሮችን እየገነባን ያለነው። ቤቶቹን መገንባት ብቻ ሳይሆን አካባቢያቸውን ደግሞ ግሪን መሆን መቻል አለባቸው። ለህፃናት የሚሆኑ፣ ለአዛውንቶች የሚሆኑ፣ ለወጣቶች የሚሆኑ የስፖርት ማዘውተሪያ ስፍራዎች፣ መጫወቻ ስፍራዎች እና ሌሎችም አሚኒቲዎችን ታሳቢ አድርገን ነው የምንሰራው ማለት ነው። ጎን ለጎን እየሰራን ያለነው የፓርቲሽን ስራና የመዝጋት ስራ ነው እየሰሩ ያሉት። ከላይ እየተሞላ ይሄዳል፣ ከታች ደግሞ እየተዘጋ ፓርቲሽኑም እየተሰራ ጎን ለጎን ነው የሚሄደው። ይሄ አንድ ቤዝመንት አለው፣ ግራውንድ ፕላስ 9 ላይ ነው የደረሰው ማለት ነው። በ52 ቀን ውስጥ ነው የሁሉ ስራ የተሰራው። ይሄ የሆነበት ምክንያት አንዱ ቴክኖሎጂዎችን በሙሉ መጠቀም መቻላችን ነው። ስራው በፍጥነትና በጥራት እንዲሰራ ቴክኖሎጂዎችን አማራጭ ናቸው ብለን ያልናቸው የተሻሉ ናቸው ብለን ያልናቸውን ቴክኖሎጂዎችን በሙሉ አፕላይ አድርገናል። እዚህ ጎን ለጎን ደግሞ ወደ ላይ መስራት መሙላት ብቻ ሳይሆን እየሞላን ከታች መስራት አንችልም ወይ የሚለውን ሐሳብ ደግሞ አዲስ ሐሳብ ነው ያመጣው ከተማ አስተዳደሩ። ከታች እየሞላን እንሄዳለን፣ ከላይ ደግሞ ስኬለተኑ እየቆመ ይሄዳል ማለት ነው። በዚህ ልክ ፍጥነቱን እየጨመርን ጥራቱን ደግሞ እያስጠበቅን የምንገነባቸው ግንባታዎቻችን ናቸው። እንዴት ዋላችሁ? ስራዎቻችንን የምንገመግመው ቢሮ አዳራሽ ላይ ጠርተን አይደለም፣ ኦን ሳይት ነው ስራዎች የሚገመገሙት። ሳይት ላይ ያለው ችግር ምንድነው? ኮንትራክተሩ ያጋጠመው ያለው ነገር ምንድነው? ከዛ ምን ወስደው አዎንታል አሉታም አለ። ቢሮ ውስጥ የሚፈታ ከሆነ ቢሮ ውስጥ ይፈታል። ኦን ሳይት የሚፈታ ከሆነ ደግሞ ኦን ሳይት ይፈታል። እዚህ ቦታ ላይ ብቻ 4 ብራንቾች አለው የቤቶች ልማት ኮርፖሬሽን 4 ብራንች አለው። 4ቱም ብራንቾች እዚህ ጠቅልለው ገብተዋል። ሽፍት ስለሆነ የሚታደረው በሽፍት ስለሆነ የሚሰራው ኮንትራክተሮቻችን ሰራተኞቻቸውን በተመሳሳይ በሽፍት ስለሆነ የሚያሰሩት እዚሁ በቅርብ ጥብቅ ክትትልና ድጋፍ በማድረግ ስራዎችን በፍጥነት ወደፊት ለማስኬድ እየሞከርን ያለንበት አግባብ ነው ያለው። እንግዲህ ይሄ ዛሬ ያየነው በመንግስት አቅም ብቻ እየተሰራ ያለው ነው። ይሄ ግን በቂ አይደለም። በመንግስት ብቻ ተሰርቶ የቤት አቅርቦቱን ተደራሽ ማድረግ አይቻልም። ስለዚህ በሪል ስቴት እየለሙ ያሉ አሉ።
በግል እየለሙ ያሉ ቤቶች አሉ። እንዲሁም ደግሞ ከዚህ ባሻገር በማህበር ተደራጅተው ደግሞ እየሰሩ ያሉ ደግሞ አሉ። እነዚህና ሌሎች አማራጮች በተለይ ደግሞ በመንግስትና በግል አጋርነት እነዚህን 5 ሞዳሊቲዎችን ታሳቢ አድርገን ዘንድሮ ብቻ 2018 ብቻ 100,000 ቤቶችን ዴሊቨር ለማድረግ ከምን ጊዜውም በላይ ታጥቀን ተነስተን ያለነው የከተማችንን ነዋሪዎች የቤት ጥያቄ ደግሞ በዚሁ ልክ እንፈታለን ብለን እናምናለን። ተመልካቾቻችን እንግዲህ ቀደም ሲል እንደገለጽንላችሁ የዛሬው ኤኤምኤን 24/7 አብይ ጉዳያችን በስፋት የተከናወነ የሚገኘው የቤቶች ልማትን የተመለከተ ነው የሚሆነው። እዚሁ ጉዳይ ላይ ነው የምንቆየው። በዚህ ጉዳይ ላይ ተጨማሪ መረጃን ወይም ማብራሪያን እንዲሰጡን ደግሞ እንግዳ ጋብዘናል። እንግዳችን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ናቸው። ከሳቸው ጋር ጥቂት እንቆያለን። ኢንጂነር በሰላም እንኳን ወደ ስቱዲያችን መጡ። በቅድሚያ በተመልካችና በኤኤምኤን ስም አመሰግናለሁ። እሺ እንኳን ደህና ቆያችሁኝ። እኔም በጣም አመሰግናለሁ በቤቶች ልማትና አስተዳደር ቢሮ ስምና በራሴ ስም። መልካም እንግዲህ በመዲናችን አዲስ አበባ ለአመታት የቆየ የቤት ጥያቄ አለ። ይህንን ጥያቄ ለመመለስ ደግሞ ምን አይነት የተቀናጀ ስራ እየተሰራ ነው? ከዚህ እንጀምር። እሺ አመሰግናለሁ። በድጋሚ በዘንድሮ አመት በተለይ ለልዩ ትኩረት በተቀናጀ መልኩ የቤት አቅርቦቶችን በሰፊው ለማቅረብ የተለያዩ አማራጮችን እየተሰራ ይገኛል። ቅድም በዜናውም ለማየት እንደተሞከረው አጠቃላይ የቤት አቅርቦቱ በስፋት እንዲቀርብ የተለያዩ አማራጮችን እየተጠቀምን እንገኛለን። አንዱ ቀጥታ በመንግስት በጀት አስተባባሪነት የሚገነባ ነው። ሌላው በመንግስትና የግሉ ባለሀብት ወይም በግሉ ዘርፍ ጋር አጋርነት ሰፊ ስራ እየተሰራ ነው ያለው። እንደዚሁ ደግሞ በሪል ስቴት አልሚዎችም እንደዚሁ በጣም ሰፊ ስራ ነው። መንግስት መሰረተ ልማቶችንና አጠቃላይ ፋሲሊቲዎችን በማመቻቸት ሰፊ ስራ እየሰራ ነው። እንደዚሁ በግል ደግሞ ሰፊ ስራ እየሰራ ነው ማለት ነው። ሌላው የከተማችን ነዋሪዎች በማህበር ተደራጅተው መስራት የሚችሉበትን ቅድሚያ የመንግስት ሰራተኛውንም በመስጠት በማህበር ተደራጅተው መስራት የሚችሉበትን እድል በሰፊው እየተሰራበት ነው ያለው ማለት ነው። ስለዚህ አጠቃላይ የቤት አቅርቦቱን በሰፊው ለማቅረብ በተቀናጀና በተናበበ መልኩ እየተሰራ ይገኛል ማለት ነው። መልካም እንግዲህ በተያዘው በጀት ዓመት 100,000 ቤቶችን ለመገንባት ታቅዶ እየተሰራ እንደሆነ ነው ከዚህ ቀደም ከተላለፉት ዜናዎች ላይ ለመረዳት የቻልነውና ይህንን ለማሳካት ታዲያ በምን ያህል ፍጥነትና እየተገነባ ነው የሚገኘው? ጥሩ ነው። በዘንድሮ ቅድም እንደተባለው 100,000 ቤት እንዳልሽው የተነሳው እሱን ለማሳካት አንዱ የባህል ለውጥ ነው፣ የስራ ባህል ለውጥ በማምጣት ነው። እሱም 24 ሰዓት በሽፍት ስራ በመስራት እንዲሁ ሳምንቱ ሙሉ የእረፍት ቀን ሳይሆን ከእሁድ እስከ እሁድ 7ቱንም ቀን በመስራት የስራ ባህላችን አሻሽለናል። ይሄን ተሞክሮ አሻራ የመኖሪያ መንደር 14 ወለል ያለው 24 ብሎኮችን ወይም ህንፃዎችን በ9 ወር ባነሰ ጊዜ ውስጥ ማጠናቀቅ ችለናል። ስለዚህ እሱን ልምድ በመውሰድ አሁን እነኚህ 100,000 ቤቶች ላይ በተለይ ደግሞ መንግስት አስተባባሪነት የሚገነቡት ላይ በጣም በልዩ ትኩረት እየሰራ እንገኛለን። ስለዚህ አንዱ የስራ ባህል ለውጥ አምጥተናል ማለት ነው እንደ ተቋም። ሌላ ሁለተኛው ደግሞ ቴክኖሎጂዎችን መጠቀም ነው። ቴክኖሎጂዎች ጊዜን ያሳጥራሉ፣ ወጪን ይቆጥባሉ፣ ቅልጥፍና ይኖራቸዋል፣ ብክነት ይቀንሳሉ። ስለዚህ ከዚህ አንጻር ቴክኖሎጂዎችን በስፋት እየተጠቀምን ነው ማለት ነው። ባለፈው ክብርት ከንቲባ በተገኙበት ያስጀመርነው 26,000 በብረት ተገጣጣሚ ቤቶች የሚገነቡ አንዱ የቴክኖሎጂ አማራጫችን እሱ ነው። በጣም ባጠረ ጊዜ ውስጥ የሲሚንቶ ስራዎችን የሚያስቀንስ በብረት የሚሰራ ስለሆነ የሲሚንቶ ስራዎችን የሚያስቀንስ የብሎኬት የልስን ስራዎችን የሚያስቀንስ በመሆኑ የጊዜ የገንዘብንና አጠቃላይ የቅልጥፍና ስራ ስለሚኖረው አንዱ ቴክኖሎጂ ነው። ቴክኖሎጂ ቀጥታ የቤቱ የሚገነባበትን ብቻም ሳይሆን የአሰራር ቴክኖሎጂም እሱንም በመጠቀም ነው። እንደዚሁ ኬሚካሎችን ደግሞ በመደበኛው ግንባታዎቻችንም ኬሚካሎችን በመጠቀም በፍጥነት ስራዎች መስራት ይቻላል። እንደገና ደግሞ ጎን ለጎን የሚሰሩ ስራዎች ነው። አንዱን በማይጠብቅበት ክሪቲካል ፓዙን በጠበቀ መልኩ አንዱን ስራ ሳይጠብቅ በዛ መሰረት ጎን ለጎን የሚሰሩ ስራዎችን እየሰራን ስራውን በሽፍትና በቅልጥፍና ለማስራት በሰፊው በጥራት እየሰራን እንገኛለን ማለት ነው። መልካም እንግዲህ ቤቶቹን ያው በፍጥነትና በጥራት ለማጠናቀቅ ተክታችሁ 24/7 እየሰራችሁ እንደሆነኛም ለማየትና ለመታዘብ ችለናል። ታዲያ እነኚህ ቤቶች ተገንብተው ሲጠናቀቁ ለህብረተሰቡ ለማስተላለፍ ፍትሃዊ በሆነ መልኩ ለማስተላለፍ ምን እያሰባችሁ ነው?
እውነት ነው፣ ጥሩ ነው። ቤቶች ያው ብዙ ልምድ አለው። እንዳጠቃላይ እነኚህ ቤቶች በሚጠናቀቁበት ሰዓት አጠቃላይ ከተማዋን ነዋሪ ሁሉንም የሚመለከተውን ሰው ታሳቢ ባደረገ መልኩ በፍትሃዊነት ለማስተላለፍ እየተሰራ ነው የሚገኘው ማለት ነው። እዚህ ውስጥ የቤት ተመዝግበው እየቆጠቡ ያሉ እነሱንም ያካተተ ስራዎች እየተሰራ ነው የሚገኘው ማለት ነው። ስለዚህ ፍትሃዊ በሆነ መልኩ የማስተላለፍ ስራ እንሰራለን ማለት ነው። መልካም እንግዲህ ቀደም ሲል በሄደው ዜና ላይ አሁን እርሶም እንደጠቀሱልኝ በመንግስት ብቻ ተሰርቶ የህብረተሰቡን የቤት ፍላጎት ማሟላት አይቻልም ተብሎ የግሉንም ሴክተር እያሳተፋችሁ ነውና እነሱን የማሳተፉ ስራ ምን ውጤት እየተገኘበት ነው? በዚህ እናጠቃል። እሺ፣ ጥሩ ውጤት አግኝተንበታል። አጠቃላይ በመንግስት አስተባባሪነት ወይም በቀጥታ መንግስት በጀት ብቻ የሚገነቡ የቤት አቅርቦቱን ማስፋት ስለማይቻል ባለፉት የለውጥ አመታቶች ውስጥም እንዳየነው ከ380 ሺህ ቤት በላይ ተገነባ ስንል አብዛኛውን የግሉ ዘርፍ ያከናወናቸው ናቸው። ስለዚህ ከዚህ አንጻር የግሉ ዘርፍ በጣም ግሉ አስተዋጽኦ አለው ማለት ነው። ፋይናንስ በማምጣት ቴክኖሎጂ በማምጣት እንደዚሁ ደግሞ የስራ ባህልን በማሻሻል ከፍተኛ ለውጥ አመጥቷል ማለት ነው። ስለዚህ ከመንግስት ጋር ተቀናጅቶ በሚሰራበት ሰዓት የቤት አቅርቦቱ እንዲጨምር ያስደርጋል ማለት ነው። ስለዚህ በዚህ ውጤት ማግኘትንበታል። ይህንን ደግሞ በዘንድሮ ዓመት የበለጠ አጠናክረን የምንቀጥልበት ይሆናል ማለት ነው። መልካም እንግዲህ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ስቱዲዮአችን ተገኝተው ስለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም ምሽት።